የዩክሬን የውክልና ጦርነት በወሳኝ እጥፋት መንገድ ላይ ይገኛል። የሩሲያ ጦር በወሳኞቹ የኬርሰን፣ ባክሙት፣ ኪየቭ፣ ካርኪቭ፣ ማሪውፖልና ፖክሮቭስክ አውደ ውጊያዎች የሚደረጉት እንቅስቃሴዎች አጠናክሮ ስለመቀጠሉ ከክሬምሊን የሚወጡ መረጃዎች እያሳዩ ነው። 1000 ኪሎ ሜትር ያህል በሚረዝመው የዩክሬን ምስራቃዊ ክፍል በሚካሄደው እጅግ ብርቱ ትንቅንቅ በጣሙን የተሰላቹት የዩክሬን ወታደሮች ወይ እጅ ለመስጠት አሊያም ለማፈግፈግ እየተገደዱ ነው ተብሏል። ወዲህ በዲፕሎማሲው ገጽ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ያቀረብኩትን የሰላም እቅድ ስምነት የዩክሬን አቻቸው ቮሎዲሚር ዜሌንስኪ ገልጠው አላነበቡትም ሲሉ ብስጭታቸውን ገልጸዋል። የመጀመሪያ ልጃቸው ዶናልድ ትራምፕ ጁኒየርም አሜሪካ ለዩክሬን የምታደርገውን ድጋፍ ልታቋረጥ ትችላለች ሲል መናገሩ አነጋጋሪ ክስተት ሆኗል። እንደምን ሰነበታችሁ ውድ የኦርቢት ሚዲያ ተከታታዮች፣ በዛሬው ጥንቅራችን በሰፊው የምንዳስሰው አበይት ጉዳያችን ነው። እስከ ፍጻሜው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ቻናላችንን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ ይሁን። ጦርነቱ ለያዥ ለግናዥ አስቸግሮ ተጧጥፎ ቀጥሏል። ድሮኖች የሰማዩ ንጉሥ ሆነው ከአየር ላይ የያዙትን ፈንጅ ቁልቁል እያመዘገዘጉ እንዳሻቸው ይፈነጫሉ። በእናት አገር ጥሪ የሞት ሽረት ግዳጅ የሰጣቸው ወታደሮች በጀብዱ መዋደቃቸውን ተያይዘውታል። በሜዳማው የዩክሬን መሬቶች ላይ የተገነቡት ረጃጅም ምሽጎች ይደረመሳሉ፣ መልሰው ይሰራሉ። ሚሳኤሎችም እንደ ወፍጮ ያጓራሉ። ከአነስተኛ መንደሮች እስከ ትላልቅ ከተሞች ደግሞ የጦርነቱ ማስተናገጃ ሆነው በተፋላሚ ወገኖቹ ጥቃት እየጋዩ እጅግ እየወደሙ ቀጥሏል። በሩሲያ ዩክሬን ጦርነት የሩሲያ ጦር ከመቼውም ጊዜ በላይ ወደፊት እየገሰገሰም ተጨማሪ መንደሮችን ከዩክሬን እየነጠቀ መቀጠሉ እየተሰማ ነው። ባለፈው ወር ብቻ በምስራቅ ዩክሬን የሩሲያ ግስጋሴ በተለየ ፍጥነት የቀጠለ ነው ሲል የዘገበው ፈርስት ፖስት ቭላዲሚር ፑቲን በቅርብ ቀናት ውስጥ ኪየቭ እጅ ካልሰጠች ሩሲያ ይገባኛል የምትለውን ቀሪውን መሬት ለመያዝ መዋጋቷን ለመቀጠል ዝግጁ መሆኗን ተናግረዋል ብሏል። ከዚህ ይባስ ብሎ ፑቲን ለክረምት ውጊያ ዝግጅት እንዲደረግ ማዛቸውም ከምዕራቢያን ተጨማሪ ድጋፍ ቢደረግም እንኳ ኪየቭ እስካልተሸነፈች ድረስ ሞስኮ በጦርነቱ ላይ ከምታደርገው ዘመቻ ውልፈት እንደማትል በግልጽ ያሳየ ሆኗል። በአሜሪካ ሩሲያ ውጊያዎች ላይ የተሳተፉት የክሬምሊን ረዳት ዩሪ ኢሻኮቭ ለጋዜጠኞች እንደተናገሩትም የድርድሩ ሂደትና ባህሪ በቅርብ ሳምንታት ውስጥ በጦር ሜዳ ላይ በተገኘው የሩሲያ ጦር ስኬቶች ተጽዕኖ አሳድሯል ብለዋል። የእኛ የሩሲያ ወታደሮች በወታደራዊ ተግባራቸው አሊያም ብቃታቸው የውጭ አጋሮቻችን የሰላም ስምምነት ስለሚገኝበት መንገድ ያላቸውን ግምገማ ይበልጥ ተገቢ እንደሚሆን ረድተዋል ሲሉ አክለዋል። ያ ማለት በጦርነቱ የሚመዘገበው ድል አሊያም ሽንፈት የድርድር ሂደቱን እጅ ይዞ ወደፊት ወይም ወደ ኋላ የሚመራው ይሆናል ማለታቸውን በተዘዋዋሪ የሩሲያ ወታደሮችም ይህንን ጠንቅቀው ያውቃሉ። ለዚያም አስፈላጊውን መስዋዕትነት እየከፈሉ መሆናቸውን የገለጹት። ይህ በእንዲህ እንዳለም የሩሲያ ኃይሎች ከአርብ ምሽት እስከ ቅዳሜ ንጋት ድረስ ከ51 በላይ ሚሳኤሎችን በመተኮስና ከ650 በላይ ድሮኖችን በማሰማራት በዩክሬን ላይ ሰፊ ጥቃት መፈጸማቸውን የዩክሬን ባለሥልጣናት ተናግረዋል። በጦር ሜዳ ላይ የሩሲያ ኃይሎች በበርካታ ግንባሮች ላይ ቀርፋፋ ቢሆንም እንኳ የማያቋረጥ ግስጋሴ እያሳዩ ሲሆን በዛፖሪዥያ፣ ኩፒያንስክና ዚቨርስክ እየገፉ ይገኛሉ ይላሉ ዘገባዎች። በኒውዮርክ ታይምስ ላይ እንደተዘገበው ከሆነ ደግሞ የዩክሬን ወታደራዊ ተባባሪ የክትትል ቡድን እንዳለው የሩሲያ ወታደሮች በፈረንጆቹ አቆጣጠር ጥቅምት ወር ከያዙት 267 ካሬ ኪሎ ሜትር ጋር ሲነጻጸር በህዳር ወር ላይ ወደ 505 ካሬ ኪሎ ሜትር የሚጠጋ መሬት ተቆጣጥሯል። በሩሲያ ኃይሎች ወደ ስሎቪያንስክና ክራማቶርስክ ለመሄድ እንደ መረማመጃ ደረጃ የሚታየው ፖክሮቭስክም ቁልፍ የጦር ሜዳ ሆኗል። ሞስኮ በአቅራቢያ ባሉ ከተሞች ማለትም ኮስቲያንቲኒቪካና ሊማን ላይም ጥቃቶችን እያጠናከረች ሲሆን ተንታኞች እንደሚጠቁሙት ዩክሬን ፖክሮቭስክን በመያዝ የሩሲያን የማይቀር የድል ትርክት ለመቃወም እየሞከረች ነው። ነገር ግን ይህ ስትራቴጂ ከፍተኛ ዋጋ እያስከፈላት ነው። በዛፖሪዥያም ያለው እውነታ ከዚህ የሚለይ አይደለም። የሩሲያ ግስጋሴ ፍጥነት እየጨመረ ነው። በህዳር ወር ሞስኮ ከሁላይፖል አቅራቢያ ወደ 75 ካሬ ማይል የሚጠጋ መሬት የተቆጣጠረች ሲሆን ይህም በዚያ ወር ካገኘችው አጠቃላይ ግዛት 40 ከመቶ የሚጠጋ ነው። ድሮኖች፣ ከባድ የክረምት ሁኔታዎችና ከፍተኛ ተኩስ የጦር እንቅስቃሴዎችን ያዘገዩ ቢሆንም ሩሲያ ኪሳራን ለመቋቋም ፈቃደኛ መሆኗ የረጅም ጊዜ የማድከም ስትራቴጂን እየተከተለች ስለመሆኗ ያመላክታል እየተባለ ነው። ለዩክሬን የወደፊቱ ጊዜ በእውነት በጣም የጨለመ ይመስላል የሚሉት ተንታኞች ዩክሬን የፊት መስመሩን ለመጠበቅ የሚያስችል በቂ ሀብት አላት። ነገር ግን ጫናው እየጨመረ ይላሉ። የሩሲያ እያደገ የመጣው ግስጋሴ ከሰው ኃይል እጥረትና ከምዕራቢያን ድጋፍ ጋር በተያያዘ ካለው እርግጠኛ ለመሆን ጋር ተናምሮ ፑቲን ከኪየቭ ስምምነት ለማግኘት የሚያደርጉትን ግፊት እየመገበ ነው ሲሉ ይገልጻሉ።
ዘ ኢንዲፔንደንት በዛሬው ዕለት ይዞት በወጣው ዘገባ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልጅ የሆኑ ትራምፕ ጁኒየር በዩክሬን እየተካሄደ ላለው ጦርነት ተስፋፍቶ መቀጠል ዜሌንስኪ ዋነኛ ጥያቄ ናቸው ሲል መክሰሱን አስነብቧል። ትራምፕ ጁኒየር በአንድ ጉባኤ ላይ ባደረገው ንግግር የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዩክሬን ጦርነት ራሳቸውን ሊያረቁ ይችላሉ ሲል የተናገረ ሲሆን ዋሽንግተን ለዩክሬን ከፍተኛ ገንዘብ ፈሳሽ እያደረገች እስከሆነ ድረስ ዩክሬን የሰላም አማራጮችን ለመቀበል የምትገደድበት ሁኔታ ይኖራል ሲል ግምቱን አስቀምጧል። ከዚህም በተጨማሪ ዩክሬን በጣም ሙሰኛ የሆነች ሀገር ናት ሲል የገለጻት ሲሆን የሙስናው መጠንም አሜሪካና ምዕራቢያኑ በጠላትነት ከሚስሏት ሩሲያም የበለጠ አስከፊ ደረጃ ላይ ይገኛል ብሏል። በርካታ የዩክሬን ከፍተኛ ባለስልጣናት እስከ $100 ሚሊዮን የሚደርስ ምዝበራ ፈጽሟል በሚል ተጠርጥረው ምርመራ እየተካሄደባቸው ይገኛል። የዜሌንስኪ የቅርብ ረዳትና በዩክሬን ፖለቲካ ውስጥ ሁለተኛው ሰው ናቸው የሚባሉት አንድሬ የርማክም በዚህ ምክንያት ስልጣን መልቀቃቸው የቅርብ ጊዜ ክስተት ነው። ታዲያ ምንም እንኳን የትራምፕ ልጅ በአሜሪካ አስተዳደር ውስጥ ይህ ነው የሚባል ስልጣንና ሚና ባይኖረውም አሜሪካንን በድጋሚ ታላቅ በማድረግ የትራምፕ እርምጃ ውስጥ ካለው አስተዋጽኦ አንጻር አስተያየቱም ሆነ ወቀሳው በቀላሉ የሚታለፍ አልሆነም። ጥቂት የማይባሉ የአሜሪካ ሹማምንት አቋምም ከትራምፕ ልጅ ሀሳብ ጋር ተመሳሳይነት አለው ያለው ዘጋርዲያን በትችቱ ላይ የተነሳው የዩክሬን የሀገር ውስጥ የሙስና ቅሌትም ኪየቭን ከምዕራቢያን የሚለገሳትን የስነ ልቦናና ቁሳዊ ድጋፍ ሊያሳጣት ይችላል ተብሎ ተሰግቷል። ከዚህ ባለፈ የትራምፕ ልጅ ዶናልድ ትራምፕ ጁኒየር የዩክሬኑ ፕሬዚዳንት ዜሌንስኪም ቢሆኑ ጦርነቱን ከመቋጨት ይልቅ የበለጠ ለተራዘመ ጊዜ እንዲቀጠል እየሰሩ ነው ሲሉ የተቿቸው ሲሆን ምክንያታቸው ደግሞ ከጦርነቱ በኋላ ይደረጋል ተብሎ በሚጠበቀው ምርጫ ላይ ዳግም እንደሚያሸንፉ ስለሚያስቡ ነው ብለዋል። ትራምፕ ጁኒየር ይህንን አስተያየት የሰጡት የፕሬዚዳንት ዶናልድ ትራምፕ መልእክተኛ የሆኑት ስቲቭ ዊትኮፍና ጃሬድ ኩሽነር ከዩክሬኑ ፕሬዚዳንት ዜሌንስኪ ጋር በአሜሪካው የሰላም አማራጮች ላይ በተወያዩ ማግስት ሲሆን ይህም የውይይቱ ውጤት አሜሪካንን ያላስደሰተ ሳይሆን እንዳልቀረ ጠቁሟል። ወዲህ በሚያራምዱት አቋም የሩሲያ ደጋፊ የሚል ቅጽል ያገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬን የውክልና ጦርነት በድርድር ለመቋጨት የሚያስችል ባለ 28 ነጥብ የሰላም ስምምነት እቅድ ይፋ ማድረጋቸው ይታወቃል። እናም ይህን የድርድር ሰነድ የዩክሬኑ መሪ ዜሌንስኪ ጭራሽ አልነበቡትም። በዚህም በጣም ተከፍቻለሁ ሲሉ አስታውቋል። በአሜሪካ አስተዳደር የቀረበውን ሀሳብ በተመለከተ ያሉትን ልዩነቶች ለመቀነስ ማለም ለ3 ቀናት የፈጀው ውይይት መጠናቀቁን ተከትሎ ትራምፕ የዩክሬኑ መሪ ድርድሩ ወደፊት እንዳይሄድ እያገዱት እንደሆነ ፍንጭ በመስጠት የዜሌንስኪን አቋም መንቀፋቸው ይታወሳል። ትራምፕ በኬኔዲ መታሰቢያ ማዕከል የቀይ ምንጣፍ ስነስርዓት ላይ ለጋዜጠኞች ሲናገሩ ፕሬዚዳንት ዜሌንስኪ እስካሁን ድረስ ሰነዱን አለማንበባቸው ትንሽ አሳዝኖኛል። የገዛ ዜጎቹ እቅዱን ወደውታል፣ ሩሲያም በበጎ ሁኔታ ተቀብለዋለች። ነገር ግን ዜሌንስኪ አለነበበውም ሲሉ መናገራቸው በዩክሬን ላይ በቀጣይ ሊደርስ የሚችለውን የአሜሪካ ጫና አመላካች ሆኗል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ደግሞ በይፋ የዋይት ሀውስን እቅድ ድጋፍ ማድረጋቸውን አላሳዩም። በእርግጥ ምንም እንኳን የመጀመሪያው ረቂቅ እቅድ ሞስኮን በእጅጉ የሚደግፍ ቢሆንም ፑቲን ባለፈው ሳምንት የትራምፕ ሀሳብ አንዳንድ ገጽታዎች ተግባራዊ ሊሆኑ እንደማይችሉ ተናግረው ነበር። ትራምፕም ለሁለተኛ ጊዜ የዋይት ሀውስን ወንበር ከያዙ ወዲህ ጦርነቱ የአሜሪካን ግብር ከፋይ ገንዘብ ማባከን ነው ማለት ከመናገራቸው ጀምሮ ከዜሌንስኪ ጋር ያላቸው ግንኙነት አንዴ እየጋለ አንዴ እየቀዘቀዘ ቀጥሏል። ትራምፕ በብዙ ሰዎች ሕይወት ላይ ከፍተኛ ወጪ አስከፍሏል የሚሉትን አሁን ለ4 ዓመት ሊጠጋ ያለውን ግጭት ለማስቆም ዩክሬናውያን መሬት ለሩሲያ እንዲያስረክቡ በተደጋጋሚ አሳስበዋል። ፕሬዚዳንት ቮሎዲሚር ዜሌንስኪ ከአሜሪካ ጋር ለሚደረገው ቀጣይ የድርድር እርምጃ ለመወያየት ከዊትኮፍና ከጃሬድ ኩሽነር ጋር ረጅምና ጠቃሚ የስልክ ውይይት እንዳደረጉ የተናገሩ ሲሆን ከዚህ ጋር በተያያዘ የፕሬዚዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ የተሳተፉበት የሞስኮ ውይይት ተከትሎ ሩሲያ በበኩሏ ፍላጎቶቿን እንደማትቀንስ ፍንጭ ሰጥታለች። ይሁንና ፕሬዚዳንት ፑቲንም የአሜሪካ ባለሥልጣናት ከዩክሬን ልዑካን ጋር በሚያሚ የተደረገውን ቀጣይ ውይይት ገንቢ ሲሉ ገልጸውታል። ሆኖም ከሞስኮ እስከ ሚያሚ የተዘረጋው የድርድር ክር እንቅልፍ በሌለው የጦርነት ዳንኪራ ውስጥ ሆኖ ዋጋውን አልሰጠም። የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና ከጃሬድ ኩሽነር ጋር ጠቃሚ የስልክ ውይይት ማድረጋቸውን ቢዘግቡም ከሞስኮ የሚመጣው ምልክት ግን የጦርነቱን ከበሮ አጎልቶ የሚያሰማው ሆኗል። የሩሲያ ፍላጎቶች ልዝብ ሊሆኑ እንደማይችሉ በግልጽ አስታውቃለች። ፕሬዚዳንት ፑቲንም የክረምቱ ውጊያ ዝግጅት እንዲደረግ ማዛቸው ደግሞ የቀዘቀዘው መሬት በሙቀት ጠብቆ ለመውረር የያዙትን ቆራጥ አቋም ያሳየ ሆኗል። በተመሳሳይ ሰዓት የአሜሪካ ባለሥልጣናት በዩክሬን ልዑካን ጋር በሚያሚ ያደረጉትን ውይይት ገንቢ ሲሉ ቢገልጹም በጦር ሜዳ ላይ የሚፈጸም እውነታ ግን የዲፕሎማሲውን ግምት እንደ ጧፍ ቀልጦ እንዲጠፋ አድርጎታል።
ዜሌንስኪ ቅዳሜ ዕለት ከዩክሬን ልዑካን ጋር ፍሎሪዳ ውስጥ በውይይት ላይ ከነበሩት የአሜሪካ ባለሥልጣናት ጋር ጠቃሚ የስልክ ጥሪ ማድረጋቸውን ተናግሯል። ዩክሬን እውነተኛ ሰላምን ለማግኘት ከአሜሪካ ወገን ጋር በቅንነት መስራቷን ለመቀጠል ቁርጠኛ ነች ሲሉ ዜሌንስኪ በማኅበራዊ ሚዲያ ላይ ጽፈዋል። ትራምፕ ዜሌንስኪን የመተቸታቸው ዜና የመጣው ሩሲያ እሁድ ዕለት የትራምፕ አስተዳደርን አዲስ የብሔራዊ ደህንነት ስትራቴጂ በሩሲያ ታስ ዜና ወኪል በኩል በወጣው የክሬምሊን ቃል አቀባይ አስተያየት በደስታ መቀበሏን ባስታወቀችበት ወቅት ነው። ዲሚትሪ ፔስኮቭ የአስተዳደሩን ዋናውን የውጭ ፖሊሲ ፍላጎቶች በዝርዝር የሚያስቀምጠውን የዘመነ ስትራቴጂ ሰነድ በአብዛኛው ከሞስኮ ራዕይ ጋር የሚጣጣም መሆኑን ተናግረዋል። በዚያ ሰነድ ውስጥ ግጭትን የሚቃወሙ ለውይይትና ጥሩ ግንኙነቶች ለመገንባት የሚደግፉ መግለጫዎች አሉ ሲል ተናግረዋል። ይህም ሩሲያ በዩክሬን ሰፈራ ላይ ከዋሽንግተን ጋር ለቀጣይ ገንቢ ትብብር እንደሚያመራ ተስፋ እንደምታደርግ አክለዋል። ዓርብ ዕለት በዋይት ሀውስ የወጣው ሰነድ አሜሪካ ሞስኮ ለዓመታት እንደ ዓለም አቀፍ ተገልላ ከተያዘች በኋላ በሩሲያ ላይ ያላትን ግንኙነት ማሻሻል እንደምትፈልግና ጦርነቱን ማቆም ከሩሲያ ጋር ስልት የመረጋጋት ለመመለስ ዋና የአሜሪካ ፍላጎት መሆኑን ገልጿል። የሩሲያ ዩክሬን ጦርነትን በድርድር ለመቋረጥ የሚደረጉ ጥረቶች በመጨረሻዎቹ 10 ሜትሮች ላይ ይገኛሉ ያሉት ደግሞ ተሰናባቹ የትራምፕ የቀጠናው ልዩ ልዑክ ኬት ኬሎግ ናቸው። በጥር ወር ቦታቸውን ለመልቀቅ ቀጠሮ የያዙት ኬሎግ በፍሎሪዳ ውይይት ላይ አልተገኙም። ሆኖም ጦርነቱን ለማቆም የሚደረገው ጥረት በመጨረሻዎቹ 10 ሜትሮች ላይ መድረሱን መናገራቸው ሁለቱም ተፋላሚ ወገኖች ከያዟቸው አቋም አንጻር በዲፕሎማሲ መንገድ ውጤት ይገኛል ተብሎ ባይጠበቅም ምናልባት በወደ ውጊያው የሚታይ ውጤት አሊያም በአሜሪካ ጫና ጦርነቱ በቅርቡ ሊቋጭ ይችላል የሚለው መላመት አጎልቶታል። ከአሜሪካ የሚመጣው ድጋፍ እንደ ማዕበል መጥቶ ዩክሬንን ከመዓት እንደሚያነሳ መተማመን የሌለው መሆኑ የዩክሬን የጀርባ አጥንት መታሰሩን ያመለክታል። የዶናልድ ትራምፕ ልዩ መልእክተኛ ዊትኮፍ ከትራምፕ ጋር የሚያደርጉት ውይይት በአሜሪካ ድጋፍ ላይ ለውጥ ሊያመጣ እንደሚችል መናገራቸውም በዩክሬን ላይ የጠላት ስጋት እንዳይዣብብ አድርጓል። የትራምፕ የመጀመሪያ ልጅ ዶናልድ ትራምፕ ጁኒየርም አሜሪካ ለዩክሬን የምታደርገውን ድጋፍ ሊያቆሙ ይችላሉ ብሎ መናገሩ በተለይም በትራምፕ አስተዳደር ስር የምዕራቢያን አንድነት ግድግዳ ሊናድ እንደሚችል ፍንጭ የሚሰጥ ሆኗል። በመጨረሻም በሩሲያና በዩክሬን መካከል ያለው ጦርነት የሰላም ወይስ የጦርነት ዳንከር የሚል ጥያቄ ከመሆኑ ባሻገር አሁን የጀመረው ግስጋሴ የሩሲያን እጅ አብዝቶ በማጠናከሩ ኪየቭ በወንጭፍ ድንጋይ የጦር መሳሪያ መመከት የሚያስችል አዲስ ስትራቴጂ እንድትቀይስ ያስገድዳታል። የክረምቱ ጦርነት የተፋፋመ በሄደ ቁጥር የፖክሮቭስክን የመሰሉ ከተሞች መያዝ ለመላው ቀጠና የስጋት ደወል ይደውላል። የዓለም ኃይሎች በተለይም አሜሪካ በውዴታም ሳይሆን በግዴታ በዩክሬን ላይ ያላቸው አቋም እየተለወጠ መምጣቱ የዚህ ጦርነት መደምደሚያ የሩሲያን የብረት እጅ ለቀጠና ሁሉ አሳልፎ የሚሰጥ ሊሆን ይችላል። ጦርነቱ የዲፕሎማሲውን ምላጭ በደም ምላጭ ስለተካውም በጠረጴዛ ዙሪያ የሚገኝ የሰላም ተስፋ እንደ ሐምሌ ፀሐይ ቀስ በቀስ እየጠፋ መጥቷል የሚለው ሐሳብ ብዙዎች የሚጋሩት ሆኗል። እናንተስ ውድ ተመልካቾች በጦር ሜዳ ላይ የሚታየው የሩሲያ የኃይል ብልጫ በድርድር ጠረጴዛ ላይ ምን አይነት ውጤት ያስከትላል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ሰብስክራይብ እንዲሁም ላይክና ሼር ማድረጋችሁን አይርሱም። ሰናይ ጊዜ